እሷ የምትልሽን ነገር አድምጫት። እስከ ቅርብ ሰዓት ድረስ እኔም ሁሉም ሰው የሚያውቀው ራሷም በቃ የምታውቀው ነገር አብራት የነበረ አብርሃም ነው። እንደሷ እንድትሸፋፍኝብኝ አልፈልግም። ምንም ነገር አልሸፋፍንም። እኔ ማለባበስ ምናምን ነገር ስትደውልልኝም ትንሽዬ ነገር አይደለም፣ ትልቅ ነገር ነው። ለምንድን ነው አሁን ስሯ ገብተሽ በስነ ስርዓት ምን ተፈጠረ፣ እንዴት ሆነ፣ መቼ ሆነ? አንቺ ካልጥላም ጋር በደንብ አውርተንበት ይቅርታ ጠይቄያቸዋለሁ። ከዚህ በኋላ ያለውን ነገር የቤተሰብ ጉዳይ ስለሆነ ተከታትዬ ምንም ነገር ይሁን እስከ ጥግ ድረስ ተከታትዬ ያለውን ነገር ለመፍታት ነው ቃል የተገባባ ነው። ሰላም ውድ የነጽ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። አማኑ ሁሉ ሰላም ደህና ነን እኛ እግዚአብሔር ይመስገን። ያው ዛሬ ከወንድሜ ጋር የመጣሁት ያለንበትን ነገሮች እንግዲህ የደረስንበትንም ቀን በቀን ልናሳውቃችሁ እየሞከርን ነው በቻልነው መጠን። አሁን አብርሽ ያለበት ሁኔታ በጣም ያሳስባል። ግን እኔ እውነት የአብርሽ ልጅ ከሆነ እኮ ልጅ በሽታ አይደለም፣ ልጅ ጠጋ ነው፣ ልጅ የእግዚአብሔር ስጦታ ነው። ሶ የአብርሽ ልጅ ከሆነች ልጅቷ ለምን ልጅቷ ትክክለኛ አትናገርም? ቀርባ ነውስ የእነሱ ትዳር የአብርሽና የሩታ ትዳር አንድ ላይ መሆን አሳስቧችሁ ነው? ለማለያየት ሞክራችሁ ነው? ይሄ የቅናት መንፈስ ይባላል። ልጁ ከሆነ በቃ ንገሯት። እግዚአብሔር ካለ አብርሃም እና ሩታ አብረው የሚኖሩበት ከሆነ ይኖራሉ፣ የማይኖር ከሆነ እንትን ይላሉ። አሁን አብርሽ ያለበት እንትን ከባድ ነው። ግን ይሄ ሁላ ለምን አስፈለገ? መጀመሪያ ላይ ጥፋተኛ ነኝ ብላ ነበረ። ብዙ ነገር አጥፍቻለሁ፣ በእኔ ቦታ ሩታ ብትሆን ምናምን በእሷ ቦታ እኔ ብሆን ገዳም ገብቻለሁ ስትል ነበረ ይች ልጅ። አሁን ላይ ደግሞ ዛሬ ላይ መታ ልጁ የአብርሃም ነው ብላኛለች ብላ ያው እንዳያችሁት መግቢያችን ላይ እህቲቱ ከጀምሮ እስከሚጨረስ ግንኙነት ያላቸው ከአብርሃም ጋር ነበረ፣ ሌላ የላቸውም ብላለች። ያው እንደሚታወቀው የበፊት ግንኙነት እንዳላቸው በፎቶ ምናምንም ይታወቃል እና እሱም አምኗል ግንኙነት እንዳላቸው። ግን በመጀመሪያ ደረጃ ልጅቷ 4 ዓመት ምናምን ሆኗታል እያላችሁ ነው። ሁለተኛ ደረጃ ደግሞ አብርሃም ከዛሬ 2 ዓመት በፊት ነው ብሏል። አይዶን ነው ከፍቅር በፊት ከፍቅር በኋላ ይሁን ይሄንን አናውቅም። ግን ለምን የልጆቹ ህይወት እንዲኖሩ ከህይወታቸው ለምን አትወጡላቸውም ነው የምለው እኔ የምለው ማለት ነው። ወንድሞቿም ምናምን እንደዚህ የሆነ አንዳንድ ኮሜንት ላይ ደግሞ ሳይ አብርሃም ፌንት የነቀለው በቃ ሩታ መንቢ ስላለችው ያም ልጅቷ የሱ ስለሆነች ነው ውሸት ስላለው ነው እንጂ ልጅቷ የሱ ናት። እንዴት እኔ ምንም እኔ አብርሃም ልጅቷ የሱ ከሆነች ለምንድን ነው? ልጅ እግዚአብሔር ስጦታ ነው። አንዴ የሆነ ነገር እኮ አይመለስም፣ የተሳሳታችሁን ነገር አይመለስም። እና እንድትሸፋፉኝላት አንፈልግም። እውነቱን ተናገሪ። እንግዲህ እሱ አልናገርም ስላለቻቸው ነው እህቴቱን ተናገር እያሏት ያሉት ማለት ነው። መቼም እህት ስለሆኑ አንዳንድ ሚስጥር ይወራሩ ይሆናል እና ተጀምሮ እስከሚጨረስ የአብርሃም ነው እያለች ነው እንግዲህ እኔም የአብርሃም ነው የምትለው። በቃ ልጅቷ ለምን ዳርዳር ፌመስ ለመሆን ይሁን ምን ለመሆን ይሁን አይዶን ነው ብቻ አላውቅም። ግን እኔ ፌመስ ለመሆንና የነሱን ትዳር ለመበተን ነው ብያለሁ። በእርግጥ አይዶን ነው ብቻ እኔ አላውቅም። እውነቱ ፈጣሪ ነው የሚያወጣው። እውነት ካለሽ ይወጣል፣ እውነት ካልሆነ ደግሞ የሰውን ትዳር ለመበተን የሰውን ትዳር ለመበጥበጥ ከሆነ ብለሽ እያሰብሽ ከሆነ እንደገና የሆነ ዝብርቅርቅርቅ ያለ ነገር ነው። አሁን ሌላ ትንሽ ቆይተሽ ሌላ እያረግሽ ነው። ተመልካችንም ራሱ እያወዛገብሽ ነው። እና እንግዲህ እስኪ እነሱ ወንድሞቿ ደግሞ የሚሉትን እኔው እስከ መጨረሻው እኔ በራሴ የሰው ትዳር ባትበጠብጡ፣ አብርሃም የራሱን ህይወት ቢኖርበት፣ እንደዚህ አይነት ነገር ባታደርጉ፣ ለኒስ ቢሆን እንደዚህ ቢሆን ብላችሁ ብታስቡ፣ ነገም እኔ ምን እንደሚደርሰኝ አላውቅም ብላችሁ ብታስቡ መልካም ነው ብዬ ነው የማስበው። እንደው እሷ ታውራት በቃ ሳይሆን አሁን እሷ ምን ማናገር ትችላለች? ያኔ እኛ ስንቆጣ ከኛ እኩል ሆና እሷን ተቆጣ ነበር እያወራች የነበረው። ግን አሁን ከስር ወርደሽ ምን ተፈጠረ፣ እንዴት ሆነ፣ ለምን ሆነ፣ እኔ ያለውኝ እኮ እኔ ሰማሻለሁ ማለት። ምክንያቱም እኛም እየሰማናት ላይሆን ይችላል። እየጮሆንና የራሳችንን የምንፈልገውን ወሬ ነው እያወራን ያለ ነው። እና በዚህ መሀል ደግሞ እሷ ልትነግር እንኳን የፈለገችው ነገር ካለ እኔም በዚህ ሰዓት ረጋ ብዬ አወራለሁ፣ ቀስ ብለን እናወራለን እንጂ እሷ አጠገብ ስንደርስ እንዴት እንደምንጮህ አይታችኋል። አንተም ራስን ባልታዝበዋል እንዴት እየጮህን እንደሆነ። ማለት የሚያረጋጋ ነገር አይደለም። አሁን ግን ተረጋግተን ነገሮችን አስበን ያለውን ነገር መፍታት
ይሻላል በሚለው ነው መጫወቻ። አሁን እንደርስበታለን፣ ችግር የለውም። ግን አሁን ተረጋግተን ነው አንቺም ተረጋግተሽ ያለውን ነገር ቢያንስ የሆነ ፍንጭ እስክትሰጥሽ ድረስ ጠይቂያት። እኔ በጣም በቃ እኔ አሁን ላይ በጣም እንትን እያለኝ ነው የፈጠርኩት ክፍተት። በቃ ማይሆን ክፍተት ነው የፈጠርኩት። ያኔ በእናንተ መከታተል ነበረብኝ የነገሩ መነሻ ላይ። አሁን ግን በቃ አሁን በደረስኩበት ልክ ለመፍታት እንሞክራለን አብረን ሆነን። ነው አሁን ላይ ያላችሁት በቃ ይሆናል አይደለ? የሰው ህይወት የማያስደስተው ነው እንደዚህ የሚበጠብጠው። እስከ ዛሬ ዝም ብላ ተቀምጣ ዛሬ ላይ መንጣቷ አንድ ጥፋት ነው። ሁለተኛ ደግሞ እነሱን ችግር ውስጥ አስገብታ የበለጠ ደግሞ ሌላ እንዳዲስ ተነስታ ሌላ ችግር መፍጠሯ እኔ ብቻ ተገቢ ነው ብዬ አላስብም። ምንም መደባበቅ አያስፈልገውም። ልጁ የሱ ከሆነ ትክክለኛ የሱ ነው። ዛሬ ቴክኖሎጂ በሰለጠነበት ሰዓት ምንም እኮ የሚያዋክብ ነገር ያለ አይመስለኝም። በቴክኖሎጂ የሰለጠነበት ሰዓት ነው። እርግጠኛ ነኝ አብርሽ ደግሞ ልጅ ቢኖረው እውነቱን ከነገረች የሱ ከሆነ ለቤተሰቦቹ መስጠት ይችላል ብዬ ነው የማስበው። ግን የሆነ እያስመሰላችሁ የሰውን ትዳር ለመበጥበጥ ከሆነ ግን ከባድ ነው ለእናንተ። ነገ ምን እንደሚገጥማችሁ አናውቅም። ሩታና አብርሽ ደግሞ ወይ ታረቁ ወይ ተጣሉ፣ ተፋቱ። እንደዚህ እየተበሻሸቃችሁ እንደዚህ በቃ የምንድን ነው የልክ ስራ እየሰራችሁ አንዳችሁ የሆነ ነገር ቢደርስባችሁ በኋላ ጸጸቱን አትችሉትም። ከዚህ ትናንትና ከወደቀብሽ መማር አለብሽ። ለዛሬ እንዲቆምልሽ ጸልይ ሩታ። ግን ነገ ደግሞ እንደማትደግሙት ምን እንትን አለ። ጥሩ ፍች ከተፋታችሁም እኮ የሰው ህይወት እንደዚህ ከመደንገጥ በዛ ላይ አንቺ ነፍሰ ጡር ነሽ እንደዚህ ከመባል እኮ የሆነ ተፋቶ መኖር እኮ ጥሩ ፍቅር ነው። እግዚአብሔርን ነው የምላሽ። እንደዚህ ሁሌ ሰጣ ገባ ገብቶ ከመኖር ተፋቶ መኖርን እኔ እመርጣለሁ። እንደኔ ማለት ነው። ማለት በእርግጥ በህይወቱ በአብርሃም እና በሩታ ህይወት ብዙ ሰው ነው ጣልቃ እየገባ ያለው። እነሱም እየሰሙን ነው። አብርሃምም ቢሆን ሩታ ግን ህይወት ሲመራ ሰው ባለን ሳይሆን ራሳችንን መምራት የምንችለው። ማንም ሰው የእናንተ ህይወት ቢዘበራረቅ የእናንተ ህይወት አጓጉል ላይ ቢወርቅ ማንም ዞር ብሎ የሚያያችሁ የለም፣ ራሳችሁ እንደሆናችሁ እንጂ ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ።